እንግዲህ ቅድስትና ብሩኬ እምን ላይ ደረሱ? ቅድስትና ብሩኬ በዛሬው ዕለት ትዳራቸውን ሀብለው ጀምረዋል። ቅድስቴ እየፈራች ቢሆንም ለብሩኬ የፍቅር ጥያቄዋን አቀረበችለት ዳርዳሩን በማለት እርሱም ደግሞ አልጋዬን አንጥፊልኝ ሲላትም እሺ በማለት ገባች። እሱም ተከትሎ ሲሄድ አጋሽ ከዚህ በፊት የሚቀድም ነገር አለ አለችው። ምንድን ነው ቅድስቴ ሲላትም ትዳር ስትለው 80 ያለ ሚስት መሆን ፈልጋለሁ አለችው። እሱም ሳያቅማማ እሺ ብሎ እንግዲህ ዛሬ በሰርጋቸው ደምቀዋል። ይህንን በደስታ የተዋጡት የቅድስቴንና የብሩክን አንድነት የሚፈልጉ ሞገስና እንዲሁም ዳጣ ሚዜ ሆነው ተገኝተዋል። በጣም ደስ ይላል። ቅድስትና ብሩኬ አሁን ተጋብተው ትዳራቸውን ሀብለው ጀምረዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አዲስ ነገር ይዘን መጥተናል። ምሳሌ ቀጣይ ፓርት ማለት ነው። እንግዲህ ቅድስትና ብሩኬ ደግሞ ዛሬ ደስ በሚል ሁኔታ እየፈራች እየቸረችም ፍቅሯን ገለጸችለት። ማለትም መጀመሪያ ዳርዳሩን ብላ እኔ ዘሬን መተካት ፈልጋለሁ እድሜም እየሄደ ነው አለችው። ባልማግባት አምሮች ነው ሲላትም አዎን በማለት መለሰችለት። እርሱም ደግሞ እሺ ሲላት ዘማለች። ከዛም አልጋን አንጥፊልኝ ሲላት አንጥፌዋለሁ ድጋሜ ላንጥፍ እንዴ ብላ ተንተባተበች። ከዛ እሱም አዎን አላት። ተከትሎ አልጋውን ልታነጥፍ በሄደችበት አጋጣሚ ቅድስቴን ተከተለ ብሩክ። ከዛ እሷም ደስተኛ ሆነችና ግን ደግሞ ጋሼ አለችው። ከዚህ በኋላ ጋሼ እንድትይኝ አልፈልግም ብሩኬ በይኝ አላት። እሷም እሺ ግን ከዚህ ሁሉ ወደ ተሳሳተ መንገድ ከምንሄድ በፊት በቃ 80 ያላት ሚስት መሆን ፈልጋለሁ ስትለው ኦኬ ይሄ እኔም ያስማማኛል በማለትም ብሩኬ እንግዲህ ቅድስትን ከእጁ አድርጓል ማለት ነው። ምሳሌም የምትፈልገው እናት የምትሆናት ቅድስትን ነበረ። አሁን ግን ህልሟ እውን ሆነ። እውነት ቅድስት ለምሳሌ ትክክለኛ እንደ በፊቱ እንደምትወዳት ሆና ትቀጥልላታለች ወይስ ደግሞ ትቀየርባታለች የሚለው ወደፊት ያሳስበናል። ሌላው ነገር እንግዲህ ዝና የአበበ ደመላሽ ልጅ አሁን ዛሬ ተሸንፎ ይገኛል። እኔን ማን አባቱ ነው የሚነካው እያለም ብዙ ሲያወራ ነበረ። አሁን ግን በሚያሳዝን ሁኔታ ጀግናው ብሩኬ መሬት ላይ አንከባሎ ሲደቀድቀው ዋለ። ሞገስ ብሩኬን ለማግኘትና እንዲሁም ዳጣን ለማግኘት እየሄደ ነበር። እናም ብሩክና ዳጣ ሞገስን ለማግኘት እየተጓዙ ላይ ነበሩ። ይህን ያስተዋለው ሞገስ ደግሞ ብሩክን አልፈለገውም። ሉላን አሳልፎ ድጋሜ ለዝና ይሰጥብኛል በማለት ላይ ስጋት ላይ ነበረ። እናም ለዳጣ ደውሎ ምን እያረግሽ ነው አላት። ምንም እኔ ብቻሽን ነይ ነው እንጂ ያልኩሽ ብሩክን ይዘሽ ነይ ብዬሻለሁ ሲላትም እንዴ አረፍቺ እሱ የሌለ ነው የናፈቀውና የሌለ ነው እንዳስቀይመህ ስለገባው ይቅርታ መጠየቅ ይፈልጋል አለችው። ሞገስም በይ ምንም ነገር ሳቲ ተመለሽ፣ በፍጹም አልፈልግም፣ ስለዚህ ቻው ብሎ ሊዘጋባት ሲል ሞጊ ምን ነው አበዛኸውሳ አለችው ዳጣ። ቀጠለና ተናግሬያለሁ ግን ተመልሳችሁ በስነ ስርዓት ሄዱ፣ አሁን ዝና እየተከታተላችሁ ነው በማለትም ነግሯት ስልኩን ዘግቶ ወደ ቤቱ ተመለሰ። ሌላው እንግዲህ ዳጣና ብሩኬ ሞገስን ፍለጋ ቀጠሉ። መሀሊትና ደግሞ ዝና አሁን ሞገስን በብሩኬና በዳጣ በኩል እናገኘዋለን ብለው መከታተል ጀመሩ። ሲከታተሉም ዳጣና ብሩኬ እየፈለጉት እያለ ነገር ግን ሊያገኙት አልቻሉም። ይህንን ጊዜ ፊት ለፊት ተገጣጠሙ። እናም ሞገስ በመጥፋቱ እየፈለጉ የነበሩት ዳጣና ብሩኬ ፊት ለፊታቸው ዝናን አገኙ።
ዳጣ የዚህን ጊዜ በፍርሃት ተወርሳ እባክህን ብሩኬ እባክህን ተዚህ እንጥፋ ዝና መጣ አለችው። እዩልሽ እኔ ያለው ምንም አያመጣም፣ ስለዚህ አንቺ እንዳትሮጭ የትም እንዳትቀሳቀሽ አርፈሽ ቁመሽ ጠብቂው አላት። እኔም አልችልም ስትልም ብሩክ ጋር ቀረበ። አንዳንድ መባባል ጀመሩ። እዩልክ አንተን ተያዘ እኔ አናቱን ነው ምለው አለች ዳጣ አማራጭ ስታጣ። ብሩክም አታስቢ አላት። ቀጠለና የት ነው አንዳንድ መባባል ጀመሩ። ከዛም መንጠባረቅ ጀመረ። እኔን የሚገጥም ወንድ ባላገኝም ግን ድፍረት ተመችቶኛል በማለት ቀጠለ። ከዚህ በኋላ አንተን ፈርቶ ማንም ተድበቅብቆ አይኖርም፣ ስለዚህ ፊት ለፊት እጋፈጣለሁ አለው ብሩኬም። መሀሊት በጣም ብሩኬን ፈርተዋለች፣ እንደሚበቀላትም በጣም ተጨንቃለች። ከዛም ቀጠለና ራሱን ከምንም በላይ ቆለለ። ዝና ብሩኬን አንዴ ሊመታው ሲሰነዝር ብሩኬ መልሶ መታው። ከዛም ብሩኬ የወደቀ መስሎ ተመሬት ተነስቶ ዝናን እንዳይሆን አድርጎ ደበደበው። ያ ጉራ ያ ሁሉ ነገር ጠፍቶ መሬት ላይ ተዘረረ። መሀሊትም እባክህ ብሩኬ ተው ታሟል እኮ በቃ ራሱ እኮ አብጧል፣ ሰበብ ይሆንብሃል አለች። ከዛም ይሄን ጊዜ እውነት ነው ሞጌ፣ እውነት ነው ብሩኬ፣ ሰበብ ይሆንብናል፣ እውነት አብጧል አለች ዳጣ። ከዛም ፉከራዋን ጨለለች። ቀጠለችም በዙሪያው በዝና ዙሪያ እየዞረች መፎከር ጀመረች። ድንጋም አንስታ እዚህ ማለት ነበር እያለችም ማቅራራት ጀመረች። መሀሌት ይሄን ጊዜ የምትሆነው ግራ ገባት። በጣም የሚያስቀው የዳጣ ፉከራ በጣም ልብ ይሞላል። ብሩኬ እዛው እንዳይሆን አድርጎ ቀጠቀጠው። በደስታ ተዋጠች ዳጣ። እስከ ዛሬ እንደዚህ ሲንጸባረር የነበረው ለዚህ ቅጡ ነው ዝሆን እያለችም ጥላዋቸው ሄዱ። በስተ መጨረሻ መሀሊትን አስጠነቀቃት። አርፈሽ ብትቀመጭ ይሻልሻል፣ ከህይወቴ ብትወጭ ይሻልሻል፣ ካልሆነ ግን ምን እንደሚከተልሽ አሳይሻለሁ ብሎ ዛተባት። ይህንን ጊዜ ተርበተበተች መሀሊት። አሁን ላይ መሀሊት ያሰበችው ሀሳብ ከሞገስ ይልቅ ብሩኬ ላይ ትኩረት አድርገው ብሩኬን መጉዳት ትፈልጋለች። ዝና ከዛ ከወደቀበት ተንደፋደፈ። ማን እንደሆንኩ አላወቀም፣ እኔ ያበበ ደንበሳ ልጅ በማለት መፎከር ጀመረ። እዛ ወደቀበት መጎራቱ። ከዛም መሀሌት እባክህን ተው ተነስ ስትለውም እባብ አፈር ልሶ እንደሚነሳ አያውቅም፣ እርሜ ላባቴ እያለ መጎረር ጀመረ። ግን ደግሞ ተነስቶም እባክህ እነሱ በዚህ ነው የሄዱት፣ በዚህ እንሄድ አለች መሀሌት። ልቀቂ ባክሽ በማለትም ወድቄ ተነስቼ ምን እንደማደርግ ስለማያቅ ነው አለ። ሞገስም በንደት እንግዲህ ዳጣ ብሩክን ይዛ ስለመጣይ ተመልሶ ከሉላ ጋር ሄደ። ሉላም ተኝታ ነበር። ምን ሆነ ነው አለችው። ምንም ዳጣን አላገኘዋትም እና ምን ነው እየተከተለ እንደሆነ አቀህ ነው አይደል አለችው። አዎ ግን ደግሞ ብሩክን ይዛው መጣች አላት። ብሩክ ምን አደረገ? ትክክል እኮ ነው። ለልጁ ማድረግ ያለበትን ነገር ነው ያደረገው። የልጅነት ጓደኛ ነው፣ ልትቀየመው በፍጹም አይገባም። እንደዛ አታድርግ እዋክህን አለችው። እንደዛ አድርጎኝ አላት። ድጋሚ አሳልፎ ይስጥሽ? በፍጹም አያደርገውም። ስለዚህ ልትረዳውና ይቅር ልትለው ይገባል አለችው። ከዛ እሱም እሺ በማለት ተስማማ። ሌላው ነገር እንግዲህ ምሳሌ ለቅድስት ጭፈራ እያስተማረቻትም እንዲሁም ደግሞ እዛ ሄደችበት ሀገር ሰዎቹ አንድ አይነት ናቸው እያለች ማውራት ጀመረች። በጦርነት አባቷ ምን እንዳስተማራትም የሆነ ታሪክ ነገረቻት ለምሳሌ። ከዛም ተገረመች ምሳሌ። ሁሉም ሰው እኮ አንድ አይነቱ ሆኖብን ነው አይገርምም አለች። ያም ሲመጣ ይህን እኮ ቅድም ራሴ ገድያ አሰናብቸው ነበር
እያለ ያ ሰውዬ ያወራል። ስለዚህ እኛም ለነሱ አንድ አይነት ሆነባቸው ይሆናል ብሎኛል አባቴም አለች ምሳሌ ቅድስት የነገረቻትን ታሪክ ስትሰማ። ሌላው እንግዲህ አሁን ወደፊት ዝና ምን አስቧል? አንዴ እንግዲህ ተረሽኗል፣ ወንድነቱ ተገምቶ ተሰልሏል እና መሀሊት በእርግጥ ብሩኬን ሞገስን ትተን ትኩረት ማድረግ ያለብን ብሩክ ላይ ሳይሆን አይቀርም ስትለው ምንድን ነው አልገባኝም አለ። ብሩክ ደግሞ ሁሉን ነገር ምሳሌ በምሳሌ እንዳይጎዳህ አለችው። ዳጣ አታስቢ ዳጣ፣ ልጄን በልጄ እንዳይጎዳኝ ለፖሊስ በምሳሌ ጉዳይ አመልክቻለሁ። ምንም ነገር እንኳ ብትሆን ደብዳቤ ተጽፎ ለሱ በእጁ እንዲገባ ተደርጓል እና ምሳሌ አንድ ነገር ብትሆን እያንዳንዱ ዝርዝር ተጠያቂው እሱ እንደሆነ ለፖሊሶች ተነግሯል። ስለዚህ በምሳሌ ጉዳይ ምንም አያመጣም አላት። አረ ብሩኬ ለእኔም ባደረክልኝ አለችው። አታስቢ እኔ ያለው በፍጹም እንደዚህ ምንም ልትሆኚ አትችም አላት። ከዛ እሷም በደስታ ተዋጠች። የዝና እቅድ ወደፊት ምንድን ነው? ለማህሌት እየነገራት የነበረው አሁን ሞገስን በብሩኬ በኩል ልናገኘው አንችልም፣ በፍጹም አናገኘውም። ስለዚህ እባክሽን ሲላትም እዩልክ ሞገስ ብሩኬ ከባድ ሰው ነው። ሞገስን ደግሞ ተደብቋል፣ ልናገኘው አንችልም። ትኩረት ማድረግ ያለብን ብሩኬ ላይ ነው አለችው። አንቺ የምታስቢው የማይሆን ነገር ነው። ምክንያቱም በፍጹም ሞገስ ሕግ ያለበት ሀገር እኮ ነው ያለሽው። በብሩክ በኩል ሞገስን ልናገኘው አንችልም በፍጹም። ስለዚህ ሚስቴን አግብቶ ያስረግዛት፣ እስከዛ ድረስ ብሩክን በሞገስ ልናገኘው አንችልም። ስለዚህ ሞገስን ፈልጌ መግደል አለብኝ አላት። እሷም እሻለች። ሞገስ አሁን በእርግጥ ጀግና ጓደኛ ብሩኬ አለው። ወደፊት ምን ይፈጠራል? የብሩክ ጀግንነት ሁሉን አስደምሟል። ዳጣም ጭምር። ዳጣውን ቤተሰቦቿን እያፈላለገ ትገኛለች። አቅጣጫውም እንደተገኘ ተነገራት። ቻናሉን ሰብስክራይብ